መተናል ጋይስ ስድቡንም ምኑንም ጆሮ ዳባ አልበስ ብለን ብያችሁ ነበር። ይሄው ዛሬ ሰርፕራይዝ አለ። ስጦታ ይሰጧታል ብዬ ነበር፣ ግን እኔ የጠበቅኩት የሆነ ቦታ ምግብ እያበሉ ምናምን ነበረ። ብቻ ለግምጃዬ 50 ሺህ አክብረው ስጦታ ሰጥተው አበረታቷት ብለው አንድ ቪዲዮ ሰርተው ሄደዋል ማለት ነው። ሀይሚና ብሩክ ስጦታው ምን እንደሆነ አላውቅም፣ ግን ሆዴን እየቆራረጠኝ ነው። እና አሽቃባጮችን ደግሞ ብሩክ ልካቸውን ሲነግራቸው ነበር። ባናታችሁ ተተከሉ ተዘቅዘቁ እየተባላችሁ ነበርና መልካም እሰይ እንኳን እጥብ አረጋችሁ። ብሩክ እኮ አንዳንዴ እኮ የልብ ነው የሚያደርስልኝ። ተዘቅዘቁ ተብላችኋልና መልካም መዘቅዘቅ። ከፈለጋችሁ ደግሞ ባናታችሁ ተተከሉ፣ ከፈለጋችሁ ኤሌክትሪክ ጠጡ ያዙ፣ ከፈለጋችሁ ደግሞ ክሎሮክስ መጠጣት ይቻላል። ማንም አልከለከላችሁም። እና ብሩክ እንግዲህ እንደፈለጋችሁ መሆን ትችላላችሁ፣ እኛ ፍቅር በፍቅር ነን የተባላችሁ ነበረ። እንግዲህ ቲክቶክ ላይ ስታሽቃብጡ ስታሽቋልጡ የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? አለን ደህና ነን እግዚአብሔር ይመስገን እኛ አለን። ሲቀጥል እኔ ቤት መታችሁ እኝኝኝኝ በሬ ላም ፍየል ስድብ ራሱ አታውቁም ጋይስ። ላም ማለት እኮ ወተት ምታመርት እንትናተኝ ላም አሁን ስድብ ነው። በጋውን ስድብ ነው። ፍየል ጅል የኔ ጅል እናንተ ናችሁ። ጅል በላችሁ እኔ ቤት ኮሜንት ምጽፉ እናንተ ጅል ናችሁ። እሺ እኔ ስመኝ ማለት ነው ስራዬን እየሰራው ጎን ለጎን ሌላ ስራ ምሰራ ሰው ነኝ እንጂ የእናንተ ስድብ ሰምቼ መሸማቀቅ ሰው አይደለሁም። በነገራችን ላይ ጂል የምትሉ ሰዎች እሳይ እንኳንም ጂል ሆንኩ ምን አገባችሁ። ሲቀጥል ደግሞ ማለት ነው መልካም መቃጠል እኔ ሀይሚም ግምጃዬም ማይ ሲስተር ሁለቱም እህቶቼ ናቸው። ሁለቱም የራሳቸው የሆነ ጠንካራ ጎን አላቸው። አያችሁ ዛሬ ግምጃዬ ስታለቅስ ይሄ ያስለቀሳት ምንድነው? ሁሌ የምታለቅሰው ሆድም ይብሰኛል ብቸኛ ሆናለሁ ትላለች። ይሄ ምንድነው? የእናንተ ስድብ የእናንተ የሚያስጠላ ካንደበታችሁ የሚወጣው ቃል ሀይሚነት መጠናትም እቺ አዲስ አበባ ምናምን ድሪቶ የወተተች ምናምን የምትሉ ሰዎች ሁልሽም ጉፋያሽን ለብሰሽ ጁንያ በሚያክል ከንዶራ ተጠቅለለሽ ነው የምትወይ። ገባሽ? ስለዚህ እናንተ ማንንም የመሳደብ ሞራል እራሱ የላችሁም። የእናንተ ፊታችሁ ተገልጦ ቢታይ ከካሜራ ጀርባ ሆነሽ እያንዳንድሽ የምትሳደቢ ህዝቤ ማለት ነው። እናንተ ከካሜራ ፊት ብትወጡ ማለት ነው ዝንጀሮ ነው የምትመስሉት። ዝንጀሮ መሳይ ሁላ ማለት ነው። ዝንጀሮ እንደዚህ ግምጃዬን የምትሳደቡ እና ትክክለኛ የሀይሚ እህቶች እንዳልሆኑ ልንገራችሁ። እቺ ልጅ የሚሳደቡ ሁሌም ሀይሚን የሚያደንቋት ሰዎች ትክክለኛ የሆኑት በቃ እነሱ ከፍ እንዲሉ ሰውን እንዲያበረታቱ እንዲረዱ እንጂ ከሰው ጋር ሲመጡ ለምን መጣችሁ ሁሌ እናንተን ብቻ እናያችሁ ሰውን አትርዱ አታግዙ የሚል አድናቂ አለ ብዬ አላስብም። ሲቀጥል እነሱን የምትወዱ እያስመሰላችሁ የምትበጠረቁ ሰዎች አላችሁ። ዝም ብላችሁ ብጥርቅ የምትሉ በእነሱ ፎቶና በእነሱ ስም ማለት ነው። እናንተ ገና ፎሎ ለመሰብሰብ እያስመሰላችሁ እነሱ እንደምትወዳቸው እንደምታከብሯቸው ምናምን ታስመሰላላችሁ። ግን ከኋላ የምታረጉት ነገር ደግሞ ጭራሽ የምትወዳቸው ምንም አትመስሉም። እና ግምጃዬን እስከ ማልቀስ ያደረሳት ነገር የእናንተ ስድብ የእናንተ ትችት። ሰው እንዴት በፊዚካል ነገር ይተቻል? ሰው እንዴት እግዚአብሔር በሰጠው ነገር ይሰደባል እንዴ? በጣም ነውር እኮ ነው። እግዚአብሔር የሰጠውን የፈጠረውን ፍጡር እንዴት ነው እናንተ የምትሰድቡት እንዴ? በጣም ይደብራል። እንዴት ናችሁ? ደህና ናችሁ? እኔ ወደቼ እኔ ማሮቼ እኔ ፍቅሮች በጣም ደህና ነኝ። እንግዲህ ከመሸም ቢሆን ከቻሳ ብለናል። እንግዲህ ሀይሚና ብሩክ በግምጃ ቤት ዛሬ መጥተው ነበረ። ሀይሚ እንግዲህ የጌሙለት የለበሰችውን ቀሚስ ነበር የለበሰችው። ይሄ ቀሚስ በጣም ነው የሚያምረው። ጥቁር ባይሆን በተለይ በጣም ነበር የሚያምረው። ወይ ቀይ ወይ ፒንክ ቢሆን በጣም ቆንጅዬ ነው። በእርግጥ ከቀይ ሰው ጋር የሚያምረው እንደዛ አይነት ጥቁር ቀሚስ ነው እንጂ ነጭ ቀሚስ አሁን ግምጃ የጌሙለታ ይሄ ነጩ ቀሚስ ማለት ነው እንትን ነው በቃ ከፊቷ ጋር ተመሳሳይ ነበር የሆነው። በቃ ቀሚሱን ነው መስላ የመጣችው። ግምጃ የራሱ ወይ ጠቆር ያለ ቀሚስ ለብሳ ቢሆን በጣም ቡናማ አይነት በጣም ነበር የሚያምረውና የሀይሚ ከለሩ ራሱ ያምራል። በእርግጥ ግን ትንሽ የሆነ እንደ ፒንክ ፈገግ ያለ ቢሆን አሪፍ ነበረ። ብቻ በጣም ነበር የሚያምሩት ማለት ነው። አምሮባቸው ሀይሚና ብሩክ ደግሞ ሮማንቲክ መሀል ላይ በስማም እናንተ ምን ሆናችሁ ነው? ተጨማሙቁ እኮ ጨምቆ ሲስማት ያታችሁታል። በስማም አረ ለኛ እያዘናችሁ ለሲንግሎች እያዘራችሁ የምር ለኛ እዘኑልንና ሮማንቲክ ነገር ምናምን እየሞካከሩ ነበረ። ብቻ በጣም ነው ደስ ያለኝ አብራችሁ ስለመጣችሁ። ስጦታ እንግዲህ ሰጥተዋታል ብያችሁ ነበር። ቀን ስጦታ እንደሚሰጧት አትበጥራቂ ምናምን ስትሉ ነበር። ይሄው እኔ የተናገርኩትና የሆነው ምንድነው ልዩነቱ? ስጦታ ሰጥተዋታል። እንግዲህ አልተከፈተም አልታየም፣ ምን እንደሆነ አናቅም። እንግዲህ ተከፍቶ ቢታይ ደግሞ እኒሁ እንትናቸው ወዳጅነን የሚሉ ሰዎች በጣም ስለሚንጫጩባቸው
አልከፈቱትም፣ ስጦታውን አልከፈቱትም። ባህሪያቸው አሁን ግን እየገባቸው ነው፣ እየተረዷችሁ ነው። እና ስጦታው አልተከፈተም ግን ብቻ ስጦታ ሰጥተዋታለኝ። በጣም እያበረታቷት ነበረ። በአንድ ቀን አዳር እንግዲህ 10,000 ሰብስክራይብ ነው ጨምሮላት ያደረው። 45,000 ነበር፣ አሁን ወደ 54,000 ወደ 55,000 ደርሷለኝ። ይሄ ማለት እንግዲህ ብሩክ እንትን ላይ ስላደረጉት ብቻ ነው 10,000 ጨምረው። በዛሬው ቪዲዮአቸው ደግሞ 10,000 ጨምራችሁ 60,000 እንድታደርሷ ትፈልጋለሁ። ነገ ከነገ ወዲያ ደግሞ በቃ ከዛ በላይ ወደ 70፣ 80፣ 100,000 ባንድ እንድትገባ ሁሉ እንፈልጋለን። ልክ ሀይሚ እንደምታበረታቷት እሷንም አበረታቷት። ከዛ ውጭ ግን አታሽቀብጣት ታሽቀብጥ የምትሉ ሰዎች የኔን ቪዲዮ ከታች ጀምራችሁ ካያችሁ እኔ ሴት ልጅ መቼም ቢሆን ተሳድቤ አላቅም። ሀይሚንም እወዳታለሁ፣ ፍቅርን እወዳታለሁ፣ ሄሉን እወዳታለሁ፣ ሩታንም አሁን በደረሰባት ነገር እወዳታለሁ። በፊት ታናድደኝ ነበረ ቤተሰቦቿን ክብር የራሷን ክብር ስለምታወርድና እኔ ድሮ ጀምሬ ሴቶች ሲመጡ ማበረታታት እንጂ ሴቶችን መስደብ ስሰድብ አይታችሁኝ አታውቁም። የምሳደበው የሆነ ሰው ወይ ክብሯን ጥላ ሳያት ወይ ራሷን አዋርዳ ሳያት እንጂ እንደዚህ ራሷን አስከብራ ጎበዙና ለመስራት የምትፍጨረጨር ሴት በተአምር እኔ አልሳደብም። እና ሴቶችን ማበረታታት ይልመድባችሁ። ሴት ሁናችሁ ሴትን የምትሳደቡ በሴትን የምታንቋሽሹ ሰዎች በጣም ይደብራል፣ ያሳፍራል፣ ነውር ነው፣ አይደረግም። የምር ሴት ሆናችሁ በሴት ላይ እንደዛ አይነት መጥፎ ቃል መናገር በጣም ያሳፍራልና ስነ ስርዓት ያዝኑላችሁ የምፈልገው። ከዛ ውጭ ሀይሚና ብሩኬ ወደፊት ነው የሚባለው። ወደፊት እነሱ ምንም ብትሉ ምንም አይለያዩም። ነገርኳችሁ እኮ እንኳን ሰውን አበረታተውና ደግፈው በመሀላቸው ስንት ሰዎች ሊያጣላቸው ሞክሮ እንኳን ያልተጣሉ ሰዎች ናቸው። እንኳን አሁን ግን አንድን ሰው አበረታቱ አንዲት ሴት መጣች ብሩኬን ትወስድባታለች። ምን እናንተ ብሩኬ እቃ ነው እንዴ? ዝም ብሎ ለመጣው ሁሉ ተወጥቶ መሄድ። ሲቀጥል ደግሞ ሁሉም ሰው አንድ አይነት አይደለም። ሁሉም ሰው መጥፎ አይደለም። የሆነ ሰው መጥፎ ነውና ሌላውም ሰው መጥፎ ነው ማለት አይደለም።